ሰላም ጤና ይስጥልን። የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የመጋቢት 8 2018 ዓ.ም የምናልሽ መቲ ፕሮግራም አሁን ተጀምሯል። የመታሰቢያ ቀጸላ ይነቃቸው ከበደ ከቴክኒክ ባለሙያው ጋር በጋራ ቆይታ እናደርጋለን። አብራችን ቆዩ። ጤና ይስጥልኝ ነቃቸው፣ እንኳን ደህና መጣ። ስለመጣ አመሰግናለሁ። መቲ ትንሽ ኢንተርኔትህ የመዘናጋት ነገር ይታይበታል፣ ግን እስቲ በሂደት እናየዋለን። ወደ ዋና መረጃዎቻችን እንግባ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋራ ውጤታማ የስልክ ውይይት መደረጉን ተናግረዋል። አብይ አህመድ በኢትዮጵያና ሩሲያ የሁለትዮሽ ግንኙነትና በሌሎችም የጋራ ጉዳዮች ላይ ያተኮረ እንደነበረ ነው የተነገረው። እንግዲህ እንደምታስታውሰው ባለፈው ሳምንት አካባቢ እንደዚሁ ከዩናይትድ አረብ ኤሚሬት ኪንግ ጋር ንጉስ ጋራ የነበረውንም በጋራ አብረን እንቆማለን፣ በጣም ጥብቅ የሆነ ወዳጅነትና መተማመንነት በእምነት ላይ የተመሰረተ ወዳጅነት አለን የሚል አቋም፣ ግልጽ የሆነ አቋም ጠቅላይ ሚኒስትሩ ያሳየበትን ሁኔታ አይተናል። እንግዲህ ጦርነቱም እየተፋፋመ ነው ያለው። ኢራቅ፣ አሜሪካ፣ እስራኤል የመሳሰሉ ጦርነቶች እየተካሄዱ ነው። ከሱ አንጻር እንግዲህ የተለያዩ ጎራ የለዩ ብዙ ወገኖች አሉ። ምናልባት ያው ቭላዲሚር ፑቲን በዚህ አውሮፓ ላይ በሚደረጉት እንቅስቃሴዎች እንግዲህ በተለይ ኔቶ እና አውሮፓ እንዲሁም አሜሪካ አብረው መሳሪያ እየላኩ ሲወጉኝ ነው የከረሙት የሚል ክሶች ብዙ ጊዜ ያነሳሉ። በእርግጥ የአሁኑ ፕሬዚዳንት ትራምፕ እኛ ከፑቲን ጋር እንወደዋለን፣ ሰላም እንፈልጋለን፣ አብሮ እንዲቆይ እንፈልጋለን ቢልም ፑቲን ግን የወጋ ቢረሳ አይነት ነገር ነው እና በዛ ምክንያት ገለል ማለት ነገር ይታያል። እንደዛም ሆኖ ግን ባለፈው በዚህኛው አንግል በአንደኛው ጎን ካሉት ሰዎች ጋር አሁን ደግሞ በዚህኛው ካሉት ጋር የሚሄዱ ነገር ምን ሊያመጣ እንደሚችል ተጽዕኖን ብዙ ማህበረሰብ እንግዲህ ያጤነዋል ብዬ ገምታለሁ። እንደ ሀገር መያዝ ያለብንን አቅጣጫ እንይዛለን ወይ፣ ለሀገር የሚጠቅመው የትኛው ነው የሚለውን ብዙ ባለሙያዎችን አማካሪዎች ይፈልጋሉ። ግን ጠቅላይ ሚኒስትሩ በየቦታው በስልክም በመደወል በመሄድም በምናምን ከሁሉም ጋር ወዳጅ ነን የሚለውን ነገር እያደረገ ነው ያለው። ግን ይሄም የራሱ የሆነ መንገድ አለው። ምናልባት ሁሉንም ነገር ለመተቸት ሳይሆን ከሁሉም ጋር ኢትዮጵያ ከምችለው ከሚጠቅማት ጋራ መቆም አለባት። ነገር ግን ደግሞ ፍትህ የሚባል ነገር ድሮ ኢትዮጵያ የተበደሉ ሀገራት ወይም በባርነት ውስጥ ያሉ ሀገራትን ሰራዊት ሳይቀር እየላከች ፍትህን ለማምጣት ስትንቀሳቀስ ነበር። አሁን ባለፈው ሳምንት ከዩናይትድ አረብ ኤሚሬት ጋር ቤተሰብ ነን ካሉ በኋላ በዛሬው ዕለት ደግሞ እንግዲህ ከፕሬዚዳንት ፑቲን ጋር ያለው ነገር ምን ሊሆን ይችላል የሚለው ምናልባት ሀሳብ ከሰጠበት ትንሽ ደቂቃ ልስጥ እንደው ለመግቢያ ያህል። ወጥተሃል መሰለኝ። መልካም እንግዲህ ባልደረባዬ ነጋቸው የኢንተርኔት ችግር ወይም የቴክኒክ ችግር ገጥሞታል። ከዛ ዋና መረጃዎቻችንን አካፍላችኋለሁ። እንግዲህ መጀመሪያ አሁን ወይዘሮ አዳነች አቤቤ አዲስ አበባ ከንቲባ ለሃይማኖት አባቶችን ሰብስባ ሃይማኖት ማለት ምን ማለት እንደሆነ ሌክቸር የሰጠችበት ቪዲዮ አለ። ያው የሃይማኖት አባቶች ከኛ ይማሩ ይመስለኛል። በተቃራኒው ነበረ። ድሮ የሃይማኖት ሰዎች ነበሩ አምባገነን መንግስታት፣ ፍትህ የሚያጓድሉን፣ መሬት የሚዘርፉ፣ ሌላውን ማህበረሰቡን የሚጎዱ፣ የማህበረሰቡን ንብረትና ሀብት ዘርፈው ለራሳቸው ወገን የሚሰጡ፣ ህዝብን የሚያፈናቅሉ የመሳሰሉትን የሃይማኖት አባቶች ነበሩ፣ ወይም እናቶች፣ የሃይማኖት ተቋማት ሰዎች ተወካዮች ነበሩ። ተው እያሉ የሚገስጹት የሚያስታርቁት። አሁን ግን ሃይማኖት ማለት እንዲህ ነው ምናምን ማለት ሃይማኖት እንዴት እንደተዋረደ የሚያሳይ ነው። በትላንትናው ዕለት እንደውም ላቀርበው የፈለኩት አንድ ቪዲዮ ነበር እና አንድ ባለሙያ ወጥቶ ሃይማኖት በዚህ ሁኔታ ከቀጠለ ይጠፋል የሚል ስጋቱን ነበር ያሳየው። ለምን ሃይማኖት በእንደዚህ አይነት ፈተና ባለባት ሀገር ላይ ማህበረሰቡ በተለይ ሃይማኖት ተከታዩ በብዛት ምጽዋት የሚሰጠው በየቤተክርስቲያኑ በየመስጊዱ በተደጋጋሚ በቋሚነት የሚሄደው የታችኛው ማህበረሰብ ክፍል ነው፣ ድሃው ማለት ነው። በድሃው ላይ የተመሰረተ ነው የሃይማኖት ተቋማት ማንነት። ምክንያቱም በዛ ምጽዋት በዛ ህዝብ ብዛት ምናምን ነው ጉልበቱ እና
ግን አሁን ታችኛው ማህበረሰብ በጣም በከባድ በጦርነት ማንነትን መሰረት ባደረገ ጦርነት ጭፍጨፋ እንደዚሁ በኑሮ ውድነት በመሳሰሉት ሁሉ ሲገፋ የሃይማኖት ተቋማት የሚሄዱባቸው የሃይማኖት ተቋማት ካልቆመላቸው ለሃይማኖት ተቋማቱ ለእምነቱ ያለው የማህበረሰቡ አክብሮት እየቀነሰ ይመጣል። ከዛ በኋላ ሃይማኖት ምንም ዋጋ የማይኖርበት ጊዜ ላይ ይመጣል እና በዚህ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል የሚል ነገር ነው። ተቋማቱ በዚህ ደረጃ ይፍዘዙን እንጂ ብዙ ዋጋ ያስከፍሉ እና ምንም ለሰው አይቁሙ እንጂ ማህበረሰባችን አንድ ጊዜ የሚቀጥለውን አላልኩም የሚቀጥለው እንግዲህ ሃይማኖት ተቋማት በደንብ ካልሰሩ ምን አይነት ትውልድ እንደሚመጣ አናውቅም። እስካሁን ግን ያሉት ሃይማኖት ተቋማት የሰሩበት ማህበረሰብ ግን በጣም ደግ ነው፣ በጣም ሩሩ ነው። ያው እንዳለ ሆኖ ከነችግሩ እንዳለ ሆኖ ማህበረሰባችን አይሆንም ሃይማኖታዊ እንትኑን እሴቱን አላጣም፣ ፈሪሃ እግዚአብሔርን አላጣም የሚል አቋም ነው ያለኝ። ሰሞኑን አንድ እዚህ በተለይ የአፍጠር መርሃ ግብር መቼም ይታወቃል ኢትዮጵያ ውስጥ ሌላ ዓለም ላይ በዚህ ደረጃ ክርስቲያንና ሙስሊም አንድ ላይ ተዋህዶ የሚኖርበት ዓለም ላይ በዚህ ደረጃ ያየሁ አይመስልኝም። እና ልክ የረመዳን ጾም ሲገባ ሙስሊሞች አፍጥር ይጠራሉ፣ ክርስቲያኖችን ይጠራሉ። አብረን እናፈጥር ነበር በደንብ ምንም አዲስ ነገር የለውም። በደንብ ነው የምናፈጥረው። የሌላው የኦርቶዶክስ የክርስቲያን ሃይማኖታዊ በዓላትም ሲኖሩ ሙስሊሙ ይጋበዛል፣ ይሄዳል፣ ለበዓላቱ ይጋበዛል፣ ጾሙን ያውቀዋል፣ ቀኑንም ያውቀዋል። በእንደዚህ አይነት ነገር ነው ድግስ እንደግስ የሙስሊምና የክርስቲያን ብለን ሁለት የምንደግስ ነን። እና አሁን ሰሞኑን አንድ ቪዲዮ አለ እዚህ ዶቼ ቬለ ያየሁት እና ደሴ ላይ የአፍጥር መርሃ ግብር ማህበረሰቡ እንዴት እንዳደረገ የሚያሳይ ቪዲዮ ነው። ቴክኒሻናችን አንድ ያስገባልና ቪዲዮን እስቲ እንየው፣ ምናልባት ወደ እኛነታችን እንዲመልሰን። የኢፍጣር ፕሮግራም ክርስቲያን ወንድሞቻችን ብቻ ያዘጋጁልን። ስለዚህ ይሄ ማለት በቃ ወደፊትም ዓለም ሲሰለጥን ወሎን መምሰል አለበት የሚለው አንድ ማሳያ ነውና በጣም ደስ ብሎናል። ወሎየነት ከገጠር እስከ ከተማ አሁን በምታየው መንገድ ሙስሊሙና ክርስቲያኑ እምነቱን በልቡ ሌላውን ማህበራዊ ህይወቱንና መተጋገዙን በአንድነት ይገልጻል። ይሄ ደግሞ የትልቅነት ምልክት ነው። ይሄ ደግሞ አብሮ መኖርን፣ መረዳዳትን፣ አንድነትን ከፍ ያደርጋል። በቃ ከአባቶቻችን ጀምሮ የተጀመረ ይሄ ነው። እኛ ራሱ ይጨንቀናል። እኛ አሁን በጎረቤቶቻችን በየሰፈሩ ቤት ለቤት ተቆርቁሮ ጠበል ቅመሱ ነው የምንባለው። ከለቤት ጠበል አለና እንዴት ቀምሱ ነው የምንባለው። ይሄ ምንድነው ከቤተሰቦቻ ከአያት ከቅማታችን የተቀበልነው ነገር ስለሆነ እኛም ደግሞ እንደ ባህል አንድ ወንድማችን ቲካፋው ተያዝን ታየን እኛ አብረን ነው የምናዝነው። ክርስቲያኑም እንደዛው ለሙስሊሙ ያለው ነገር ይሄ ነው። የኢፍጣር ፕሮግራም ያዘጋጀንበት ምክንያት ከቤተሰብ ሲዋረድ አብሮ የኖርን ስለሆነ ማለት ነው። በዓሉን እንኳን ደስ ያላችሁ ለማለት ነው። ኢትዮጵያዊነት ማለት አብሮ መኖር ማለት ነው። ከዛ ውጭ ምንም ትርጉም የለው ብዬ ነው እኔም ማምነው። አብሮ መኖር ካልሆነ በስተቀር ከየት መጣ እንዴት ነን ምንድን አይታወቅም ብዬ ነው እኔም ማምነው። ጓደኞቼ፣ ቤተሰቦቼ፣ ሁሉም አብሮ አደጎቼ፣ የስራ ባልደረቦቼ በሙሉ ማለት ነው እንኳን አደረሳችሁ እላለሁ። ትክክለኛዋን የመጣንበትን ያሳደገችንን ኢትዮጵያን ያስታወሱን ብዬ ነው የምገምተው። በዚህ አጋጣሚ ያው ወሎ ላይ ያለው ነገር በጣም ይለያል። ወሎ ላይ ያለው ነገር በጣም ስለሚለይ ነው እንጂ አዲስ አበባም አለ፣ ሌሎች አካባቢዎችም አሉ። በሰፊ ነው እንደዚህ አይነት ነገሮች የሚከናወኑት። እንደ ኢትዮጵያዊ በብዛት እንደው ማናውቀው አካባቢ ሌላ ቦታ ከሌለ በስተቀር በምናውቀው እንደዚህ ተመሳሳይ ነው። ያው ወሎ ላይ ግን ደሴ ላይ ግን ያሉት ነገሮች በጣም የሚለዩ ራሱን የቻለ ቀለም አለው። እዛ አካባቢ ያለው የሙስሊም ልጆች ቄስ ትምህርት ቤት ሄደው የኔታ ስር የሚማሩበት ብዙ ቦታ ላይ ነው የምናውቀው። ከዛ ውጭ ደግሞ እንደገና ደግሞ ቁርአን ሲቀሩ ያደጉን የራሳችን ባልደረባ ደረጀ ሀብተወልድም ድብልቅልቅ ያለበት ሁኔታ ነው ያለው። እያደጉ ሲመጡ ሃይማኖታቸውን በደንብ ማጥናት መማር፣ ነገር ግን ወዳጅነቱን ቤተሰባዊነቱን ደግሞ በደንብ መቀጠልን አላጡ እና አሁን እኛ በአገዛዝ ስር የሚገዙን መንግስታት የሚመጡ ባለስልጣናት እንዲሁም ከላይ ያሉ ሃይማኖት ተቋማትን የሚመሩ አካላት ናቸው እውነተኛውን የህዝብ ኑሮ አላሳያሉ እንጂ ኑሮ ታች ያለው ማህበረሰቡ ይሄንና እሱን የሚመጥን ነገር ስለሌለ ነው ጦርነትና ችግር ውስጥ እየገባን ያለ ነው። እንግዲህ በአርሲና በመሳሰሉ ቦታዎች ኦርቶዶክስ መጨፍጨፍ የተለመደ ነው። ሌላም አካባቢዎች እንደዚሁ የሙስሊም ሰዎች አሁን አንድ የሙስሊም ኢማም እንደዚሁ ጎንደር ላይ ተገድሏል።
ይሄንን የማይወድ መንፈስ ነው ያለው በፖለቲካውም በአንዳንድ በአክራሪ የሃይማኖት ሰዎች እታች ያለው ማህበረሰብ ግን የኖረው ይሄንን ነው። ይሄ ብቻ አይደለም፣ ሌላም ብዙ ማለት ይቻላል በዚህ ጉዳይ ላይ። ለምሳሌ ወደ ጋሞ ከቤተሰቦቻቸውን ለመጠየቅ መርዶ ሰምተው የሄዱ ጋሞ ተወላጆችም እየዘመሩ ነበር፣ ማረን እያሉ እየዘመሩ። ምናልባት ቪዲዮን ቴክኒሻኑ አንድ ያስገባልና ሰምተን ማለት ነው። ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ኢየሱስ አማራ ሉተራ ሉተራ አማራ 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 ይሆ አይቴ ማዞዶ ይሳይ አዲስ አበባ ፈገሊዛ ናይታ ጦሳ ማረው ተሳኦችሽ ቤትስ ጦሱ ኑቢ ተማራ ጋሽታ ማራ ጫላ ተማራ አይቴ ቢ ተማራ ኩይለ ቢ ተማራ ማዞዶ ይሰማራ ጦሶኑ ማራ ጋሽታ ማራ ጫላ ማራ ማጫ ማራ አቱማ ማራ ጦሶ ማራ ጸሎት ነው እያደረጉ ያሉት ማለት ጸሎት ነው እያደረጉ ያሉት ሌላ ምንም አይደለም። ማረን ነው የሚሉት። እግዚኦ ማረነ ክርስቶስ እንደምንለው ማረን ማረን የሚል ነው። በጋሞ ዞን ጋጮ ባባ ወረዳ ማዞ ደይሳ ቀበሌ የቤተሰቦቻቸውን ያው መርዶ ምንም ሰምቶ የመጡ ወጣቶች ናቸው። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን እያሉ እየዘመሩ ነው። ከቴዎድሮስ ተክለሐዋርያት የፌስቡክ ፔጅ ላይ ነው ያየሁት እና በዛም በዚህም የምናየው ሃይማኖታችን መገለጫውን የማህበረሰባችን ሃይማኖትን ኑሮ ነው እያየን ያለ ነው። ምናልባት እዚህ ላይ አንተም ይዘህ የመጣው ዜናም ስላለ ከሃይማኖት ጉዳይ ላይ እዚህ ላይ ሀሳብ ሰጥተበት በዛውን ቀጥል። ተመልሰሃል። ሰማለሁ ቀጥል። መልካም ባለ እንግዲህ ውጥቼ ነበር። ያው ይመስለኛል አንዳንድ መረጃዎችን አጋርተሻል። አልተከታተልኩም። ምናልባት እንዳርስት ባልባል ታገዥኛለሽ። ጸሎት ሲያቀርቡ መሰለኝ እያየሁት ያለሁት የደረስኩት። ተሳስቻለሁ መቴ? የመጀመሪያው ቪዲዮ ምንድነው የሚለው ደሴ ላይ ማህበረሰቡ ክርስቲያን ነዋሪው ሙስሊሞችን ደግሶ ያስፈጠረበት እና ይሄ ደግሞ ከድሮ ጀምሮ ከአያት ከቅድመ አያት ጀምሮ የመጣበትን የእርስ በርስ ያለውን መከባበር እና መደጋገፍ ያሳየበት ነው። ከዶቼ ቬለ ላይ ነው የወሰድኩት እሱን። ከዚህ ቀጥሎ ደግሞ ያለው በዚህ በጋሞ ዞን ላይ በነበረው አደጋ የመሬት መንሸራተት እና የጎርፍ አደጋ ከአዲስ አበባ እና ከተለያዩ ቦታዎች መርዶም ሰምተው ቤተሰቦቻቸውንም እንደው ሊጠይቁ የሄዱ የጋሞ ተወላጆች አቤቱ ማረን፣ እግዚኦ ማረን እያሉ በየመንገዱ እየጸለዩ የሄዱበትን ቪዲዮዎች ነው እና አጠቃላይ ሃይማኖታዊ እንትናችን ምግባራችን አለ መሬቱ ላይ የሌለው ከላይ ነው ያለው። ምናልባት አንዳንድ ሃይማኖት ለማስተማር ብዙ የሚሞክሩ ያሉ የመንግስት አካላቶችንም ስለሰማን ነው ይህንን ሀሳብ እንድሰጥበት የጋበዝኩ። ያው እንደ ሀገር ብዙ እኮ መልካም የሆኑ ነገሮች አሉን እኮ። የተለያዩ ሃይማኖቶች፣ የተለያዩ ባህሎች፣ የተለያዩ መተሳሰቦች አሉን። እነዚህ ነገሮች እንግዲህ በሚመጡ ስርዓቶች እየተሸረሸሩብን ተቸገርን እንጂ እንዲህ አይነቱ መተሳሰብ ጸሎት እያለንም የነበረ ነው። ወደፊትም የሚቀጥል ነው። እንግዲህ እንደ ህዝብ እነዚህ ነገሮቻችን ጥሩ ነገሮች ናቸው። የየራሳችን የሆነ የተለያዩ ሃይማኖቶች፣ የተለያዩ ባህሎች አሉን። በዛው ልክ እንደዚህ አደጋም ሲደርስ እንደዚህ የከፋ ነገር ሲደርስ አሁን ወደ መጨረሻ አካባቢ እንዳየነው በጋሞ ለደረሰው ነገር እግዚአብሔርን ፈጣሪን ሲለማመኑ ሲጸልዩ፣ ለሞቱትም እንደዚሁ ነፍሳቸውን በመንግስተ ሰማያት እንዲያሳርፍ ላሉትም መጽናናትን እንዲሰጥ በሚያመልኩት አምላክ በራሳቸው ቋንቋ እንዲህ ፈጣሪን እየጠየቁን ያሉት። በሌላም አካባቢ እንዲሁም ደግሞ ከአፍጥር ጋር በተገናኘም የተለያዩ መልካም የሆኑ ነገሮች አሉ።
እነዚህ ነገሮች በጎ ነገሮች ናቸው። ስለ ሰዎች መልካም ማሰብ፣ ስለ ሰዎች ከፈጣሪ ጋር ማለድን መጠየቅን በጎ ነገር ነው። እንዳለመታደል ሆኖ ግን ሃይማኖቶቻችን ላይ የተለያዩ ሃይማኖቶቻችን ላይ የፖለቲካዊ ጣልቃ ገብነት አለ፣ የመንግስት ጣልቃ ገብነት። ወደ ኋላም አካባቢ ያው ከዚህ ቀጥሎ በመናገረው መረጃ በስፋት እንሄድበታለን። እነዚህ መልካም እሴቶቻችን ፖለቲካዊ ጣልቃ ገብነት እየተፈጸመባቸው ሌላ መስመር እየያዙ ተቸገርን እንጂ እንደዚህ ነገር የሚከናወነው በራሱ እጅግ የሚበረታታና የሚያኖረንም የሚያቆመንም የሚያስተሳስረንም እንደ ሀገር ደግሞ የሚጠቅመንም ነገር ጭምር ነውና ያለኝ አስተያየት ይሄ ነው። በሰጠሽ ጥቅል መረጃዎች እያንዳንዱ ቪዲዮዎችና ሐሳቦችን ያው በኢንተርኔት ምክንያት ስላላየሁኝ በጥቅሉ በሰጠሽ መረጃ መሰረት አስተያየት የምሰጠው ይሄንን ነው። መቴ መልካም እንግዲህ ያው ቪዲዮን ላጫውትልህ በደንብ ከዚህ ጉዳይ ላይ እንግዲህ የመንግስት የብልጽግና መንግስት ባለስልጣናት ሃይማኖትን ከመጀመሪያ ጀምሮ እና አብይ አህመድ ጀምሮ በሃይማኖት ውስጥ ነው የገቡት። ውጭ ሀገር የነበረውን የቅዱስ ሲኖዶስን አስታራቂ ሆነ በመግባት በእርግጥ ሌሎች ይህን ጉዳይ ጀምሮት የተንቀሳቀሱ ቤተክርስቲያኗ ራሱ እየሰራችበት እንዳለ እሱ እኔ ነኝ ይዣችሁ የሚሄደው ብሎ እጃቸውን ይዘው በቻርተር ፕሌን ይዤ ገባው አስታረኩ ያለበትን ሂደት አለ። በሁሉም ሃይማኖት ውስጥ እጁን አስገብቷል። ከዛ የተነሳ ነው ወይ ሃይማኖት ከፖለቲካ ጋር ተዋህዶ ወደ ታች መውረድ ያቃተው ለህዝቡ መጮህና ትክክለኛውን የሃይማኖታችንን መርህ የጣሰው ፖለቲከኞች ስለገቡበት ነው የሚል ጥያቄ ይነሳል። ግን እስቲ በቅርቡ ወይዘሮ አዳነች አቤቤ እንደዚሁ የሃይማኖት አባቶችን ጠርታ እየመከረቻቸው ነበር እና ሰምተን እንመለስ። ሃይማኖታዊ መንግስትም የለም። አንድ የመንግስት አገልጋይና ኃላፊ ወይም ሹም ሃይማኖት የለውም እምነት የለውም ማለት አይደለም። ሲያገለግል ቤተ እምነቶች ሲያገለግል ሰኩላሪዝምን ጠብቆ ነው። የራሱ እምነት ወገንተኝነትን ጠብቆ ሳይሆን በገለልተኛነት እንዲያገለግል 1 2 3 ተብሎ የተሰጠ የመንግስት ኃላፊነትን ተቋሙ እንደ ተቋም አክብሮት ሰጥቶ ለምእመኑ ደግሞ እንደሚገባቸው እንደየመብታቸው የማገልገል እንጂ የሚያምንበት እምነት ወይም ደግሞ አባል ለሆነበት እምነት አድሎ የሚያደርግበት የሚቀርብበት ሌላውን ገለልተኛ የሚያደርግበትና ወይም ደግሞ እንዳይገለገሉ የሚያደርግበት አግባብን አይከተልም። በዚህ በኩል ችግር አጋጥሟችሁ ካገኛችሁ የግለሰቦች ችግር ነው። መንግስት ፈጽሞ እንዲደረግ አይፈልግም። በደረሰበት ቦታና ባገኘው መረጃ ልክ ደግሞ ተጠያቂነትን ያሰፍናል። ሲያሰፍንም ቆይቷል። እንዴ እውነት ነው እንዴ ነገር ገርሞኝ እኮ ነውና እንዳሉት ወይዘሮ አዳነች አቤቤ ተጠያቂነትን መምጣት መቻል አለበት መስፈን መቻል አለበት ብሏል። እንግዲህ ከእርሳቸውን ጀምር ተጠያቂነትን ቁጥር 1 ተጠያቂ የሚሆኑት እርሳቸው ናቸው። እርሳቸው የሚያመልኩት ቤተ እምነት አለ። በዚህ ላይ እኔ ጥያቄ የለኝም። ማንም የየራሱ ይሆነኛል የሚለውን ሃይማኖት መከተል ግላዊ መብት ነው። ምንም የምጋፋው ነገር የለም። ግን እውነትን እንነጋገር ከተባለ ይህን ፕሮግራም የሚከታተሉ ሰዎች እንደው ላቃቸው እንዲፈርዱ ወይዘሮ አዳነች አቤቤ ከሚከተሉት ቤተ እምነት መሰረትን አድርገው እሳቸውና መንግስታቸው ሃይማኖታዊ መድሎና በደል እንደ ሀገር አልፈጸመም ወይ? ከዚህን ጀምር ከሞራል ጥያቄ ጀምሮ እውነት ከሳቸው አይጀምርም ይሄ ነገር? እሳቸው ከመጡ ጀምሮ እንደውም እኮ ምንድነው የሚባለው አሁን ያለ እኮ ብልጽግና መር ሃይማኖታዊ መንግስት አለ እስከማለት ደረጃ እኮ መድረስ ደረጃ ደርሰናል። ቃል በቃ ብልጽግና መር ሃይማኖታዊ መንግስት እንደ ሀገር እየመራ ያለው ይሄ አይደል እንዴ? የብልጽግና ሃይማኖታዊ መንግስት እስኪመስል ድረስ ሀገር የምትመራው ላይ ይሄ አይደል እንዴ ሲመስል የነበረው? አድሎ አልነበረም እንዴ? እሳቸውም አብይ አህመድም ሌሎች የመንግስቱ ሹመኞች የሚከተሉት የቤተ አምልኮ እምነት አለ። እኔ በሱ ላይ ቅድም እንዳልኩት ነው መብታቸው። ግን እነሱ የሚከተሉት የቤተ አምልኮ እምነት ከኦርቶዶክስ ጋር አንጻር ሲነጻጸር በባለፉት 78 ዓመታት በተለይ 3-4 ዓመታት ወዲህ ደግሞ በእኩል ነው ወይ ስንስተናገድ የነበረው? አደባባዮቻችን እነሱ እንደዛ ነበር ወይ ስናከብርበት የነበረው? የቤተ እምነቶች አምልኮች በእኩል ነበር ወይ ሲገለገሉ የነበረው? የደረሰ መንግስታዊ ማቅረን የጠበቀ አድሎ፣ ግድያ፣ ጭፍጨፋ፣ ስደት እንደዛ ነበር ወይ? እሳቸው የሚከተሉት የቤተ አምልኮ እምነት በባለፉት በእሳቸው የስልጣን ዘመን ላይና በኦርቶዶክስ አምልኮ ላይ ሲደርስ የነበረው የተለያዩ በደሎች እኩል ነው ወይ? ለነዛ በደሎች መንግስት ምላሽ ሰጥ እኩል ነው ወይ? እንደውን ጠይቃውንም የሞራል ጥያቄ ወይዘሮ አዳነች አቤቤ ተጠያቂነት መስፈን አለበት፣ ከዚሁ መጠየቃላችሁ መጀመር አለባችሁ ብለዋል። ከእሳቸው ነው የሚጀምረው። የቅርቡ ጊዜ እናንሳ።
በአርሲ በኦሮሚያ በተለያየ አካባቢ በሚደርሰው ሃይማኖት ተኮር የሆነ ጭፍጨፋ አንድ አይደለም ለተደጋጋሚ ጊዜ ቤተክርስቲያን እንደ ችቦ ስትነድ ምዕመናን እንደ በግ ሲታረዱ ቤተክርስቲያኒቱ ራሷ ላይ እሳቸው ንግግር ሲያደርጉ የኦርቶዶክስ እምነት አባት ይታያሉ ቪዲዮ ላይ ቤተክርስቲያን እኔ አይደለም ቤተክርስቲያኗ በአቋም ቤተክህነት ራሷ በአቋም ደረጃ ቤተክርስቲያን ስደት ላይ ናት ነው ያለችው። ቤተክርስቲያኒቱ ራሷ እኔ ለፖለቲካ ፍጆታ ለሚዲያ ፍጆታ ለተመልካች ለማማለል የምጠቀመው ቋንቋ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመግለጫ ቤተክርስቲያን ስደት ላይ ናት ብላለች። በእርሳቸው በአዳነች አቤቤ የስልጣን ዘመን ይሄ ሁሉ ሲሆን ወይዘሮ አዳነች አቤቤ ወጥተው የባለፈውን እንቶ የቅርቡ የዛሬ 15 ቀንና ሳምንት በፊት ስለሆነ በአርሲ ስለተፈጨፉ ጭፍጨፋ በአንዴ 21 ሰዎች በማግስቱ የተረፉትን 78 ሰዎች አሁንም የት ይድረሱ ምን ይድረሱ የማይታወቁ አሁንም በአበሳ ውስጥ ያሉ ኦርቶዶክሲያን እምነት ተከታዮች አማራዊ ማንነት ሊኖራቸው ይችላል፣ ኦሮሞዊ የብሔር ማንነት ሊኖራቸው ይችላል፣ ጉራጌ ሌላም የብሔር ማንነት ሊኖራቸው ይችላል። ይሄ ጥቃት ግን የደረሰባቸው በኦርቶዶክስነታቸው ጭምር ነው። ያም አይደለም ብንል በማንነታቸውም ጭምር ነው። ሃይማኖትና ማንነት መሰረት ጥቃት ባደረገ ቤተክርስቲያን ውስጥ ገብቶ በዚህ ደረጃ ጥቃት ሲደርስ ወይዘሮ አዳነች አቤቤ ወጥተው ለሞቱትን መጽናናት ማነው ነፍስ ይማር ላሉትን መጽናናት ለተቀሩት ደግሞ መንግስታዊ ከለላና ጥበቃ ለማድረግ ያደረጉት ነገር አለ፣ የሰጡት መግለጫ አለ። ከዚህ በላይ መንግስታዊ አሻጥር፣ ከዚህ በላይ መንግስታዊ አድሎ፣ ከዚህ በላይ ስልጣን ላይ ሆኖ ለሳቸው ሃይማኖት ከማድላት በላይ ምን አለ? እንጠይቅ ደግሞ ሌላ መስቀል አደባባይ ላይ እሳቸው የሚያመልኩት አምልኮ እሳቸውን ባሉበት ታዋቂ ፓስተሮችን ከሌላም ከዚህም አምጥተው እንዳሻቸው በሚሆኑበት አደባባይ ላይ ቤተክርስቲያን የኦርቶዶክስ ቤተክርስቲያን የኔ ሀብትና ንብረት ናቸው ማንም ሊጠቀምባቸው አይገባም ብላ በአእምሮአዊ ንብረት ያስመዘገበቻቸው የራሷ የሆኑ እሴቶቻቸው እሴትን ወስዶ በአደባባይ ዘርፎ እንዳሻቸው ሲሆኑ እሳቸው ራሱ በዛ መድረክ ላይ ሆኖ ሲያሸበሽቡ አልነበር? የእሳቸው አምልኮ በእንደዛ መልኩ ሆኖ ቢሆን ኖሮ ታንኩም ባንኩም በእጃቸው ነው። ፍስፍስ አድርገው ማዕከሉ ያስገብተው ቃሊቲ ያስገብተው ወይም አባ ቶርቤም የሚባል ማንነቱ በማይታወቅ አፋኝ ቡድን የሆነ ነገር አድርገው ሰውረው እንዳሻቸው አያደርጉም ነበር ወይዘሮ አዳነች አቤቤ። በነገር ላይ ማሸብሸብ ብቻ አይደለም፣ በአላፈት ዝማሬ ተከልክሎ ነበር የዛን ጊዜ ትዝ ይላል። እዛ ቦታ ላይ ማድረግ አትችሉም ተብሎ እነሱ ግን ሲፈልጉ አደረጉበት። አው መጨረሻ ላይ አድርገውታል፣ ወደ አደባባይም አምጥተውታል። ግን ይሄ የመጣው ግን በተደረገ ከፍተኛ የሆነ ጫና ውትወታ ነው። የኔ ጥያቄ ግን የሃይማኖትም የሞራልም የህግም የአቅም ጥያቄ የምጠይቀው ነባራዊ ሁኔታ በሆነ ተንጀብል በሆነ ተጨባጭ ሆነ መረጃና ሀቅ ላይ በሆነ ነገር ላይ ቅድም ባነሷቸው ሐሳቦች ላይ ወይዘሮ አዳነችም አብይ አህመድም የብልጽግና ሃይማኖት መር መንግስትም መመለስ ያለበት ጥያቄ ቅድም ያነሷቸው ጥያቄዎች ሌሎችም አሉ እና ወይዘሮ አዳነች አቤቤ በየትኛው ሞራላቸው የሃይማኖት አባቶችን ሰብስበው ማንም የመንግስት ባለስልጣን ሊከተለው የሚገባ የራሱ የቤተ አምልኮ እምነት ሊኖር ይገባል 100% ይስማማል። ሲፈልጉ ለምን በድንጋይ አመልክም ማለት እኔ በሱ ላይ ችግር የለብኝም። በአላህ ይሁን በክርስቶስ ይሁን በዋቂፈጭ በተፈለገ ማንም ያምልክ እኔ እዚህ ላይ ችግር የለብኝም። ከሳቸው ጋር በዚህ ተቃርኖ ሐሳብ የለኝም። የሚያመልከውን የሱን የሆነውን ግን ወደፊት አድርጎ የኔ ያላለውን ደግሞ መጨቆንና መበደል ያለበትን ስልጣንና ኃላፊነትን ተጠቅሞ እንዲህ አይነት መንግስታዊ ነውር በመፈጸም ደረጃ ወይዘሮ አዳነች አቤቤና የእሳቸው መንግስት ቁጥር 1 ተጠያቂ ነው። ይሄ ነው የኔ መሰረታዊ ጥያቄ። ያላፋት ዝማሬ እንዳልሽው እዛ አደባባይ ላይ መስቀል አደባባይ ታሪካዊነቱ ምንነቱ ብዙ ብለናል፣ ብዙ ተናግረናል። በዛ አደባባይ ላይ ተነፍቆ ለባለፉት ዓመታት ይሄንን ነገር ዛሬ ላይ ወጥቶ ይሄንን ለማውራት ለማመቻመች ሚዛናዊ ለመምሰል ሲሉ ፈቅደውት እዛ ተደርጓል። ፍቃድ የሚያስፈልገውም አልነበረ። ከዛ በፊት ብዙ ነገር ደርሷል። ግን ጥያቄውን አደባባይ ላይ ወጥተን ያንም እናደርጉ አይደለም እንበል ወጥተው ቅድም ያልኩሽ የፕሮቴስታንት እምነት ሌሎችም እምነት በአደባባይ ላይ ወጥተው የሌላ እምነት ተቋማትን የራስን ታሪክን ቅርስን ዘርፈው እንዳሻቸው ሲሆኑ መንግስታዊ ከለላ ሊሰጣል ተቻለ። እሱ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎች እምነት አምልኮ ተከታይ ሰባኪያን ዘንድ የሚደርስባት ተደጋጋሚ ዘለፋ፣ ዛቻ፣ እምነትን ማንቋሸሽ በህግም በሞራል በሃይማኖቱም አስተምሮ የማይፈቀድ እሳቸው በሚከተሉት ቤተ አምልኮ ያሉ ሰባኪያ አንድ አይደለም በተደጋጋሚ በዘመቻ መልኩ አለቱ ሲሰበር የሆነ ሲከፈል ሲደመሰስ ሲገለባበት ሲከረባበት አየው ያሉ እነሱም ራሱ መድረክ ላይ እየተከረባበቱ
አልባሌ ነገራቸውን እንዳሻቸው በሚሉበት ሰዓት ላይ አረ የህግ ያለ ተብሎ ፍርድ ቤት ተሄዶ እንዳይንቀሳቀሱ ማገጃ ሁሉ ተወጥቶባቸው እነዛ ማገጃ ይወጣባቸው እነዛ እየተከረባበቱ ሌላው እምነትን ከረባብተው የሚሳደቡ ተሳዳቢያን ሰባኪያ እንዳሻቸው በሚሆኑበት ሰዓት እሳቸውና ያሳቸው መንግስት ከለላ ይሰጥ ነበር። ፍርድ ቤት እንዳይንቀሳቀሱ ከሀገር ውጭ እንዳይወጡ በህግ ይፈለጋሉ ተብለው ትእዛዝ የወጣባቸው ሰዎች እንዳሻቸው በቦሌ አየር መንገድ ፈሰስ ያሉ ሲገቡ ሲወጡ እያየን ያለ የእሳቸው መንግስት ይሄንን ህግ ሊያስከብር አልፈለገም። ምናልባት ይሄን የእሳቸው ቦታ ቀርቦ ይሄንን በመናገሬ ግን ቀጣይ የሚደርስብኝ ታፈንታ ግልጽ ነው። ሌላው ግን እንደፈለገ ማለት ይችላል። እኔ አልተሳደብኩም፣ አልዘለፍኩም፣ ሌላ አላረኩም። የሞራልና የህግ ጥያቄ ወይዘሮ አዳነች አቤቤ የእሳቸው መንግስት እየጠየቁት ያለሁት ልክ እንደኔ ብዙዎች ይጠይቃሉ። ጥያቄ የመጨረሻው የአድዋ ዝግጅት የተዘጋጀለታ ልትኖርም ትችል ይሆናል። አንተ እኔም ነበርኩኝ እና በሁለትና በሶስት በብዙ መኪናዎች ዝርግፍ ብሎ የሆኑ ወታደሮች ሲገቡ ማናቸው ስል እነዚህ የአዳነች አቤቤ ወታደሮች ናቸው አሉ። ቀጥታ ወደ ቤተክርስቲያን ነው የገቡት። እኛን ካሯሯጡ በኋላ ቀጥታ ወደ ጊዮርጊስ ቤተክርስቲያን ነው የገቡት። በአስለቃሽ ጭስ ህዝቡን ካራወጡ በኋላ አንድ ልጅ ገደሉ ተኩሶ። የዛን ጊዜ ወይዘሮ አዳነች አቤቤ የት ነበሩ? ነፍስ ይማርም አልተባለም። በቃ ከዚህ በኋላ እንዲቀር ስለሚፈልግ ማህበረሰቡ ያን ነገር በአይኔ በብረቱ ያየሁት ነው፣ የነበርኩበት ነው። የአዲስ አበባ ህዝብ ጠቅላላ ያውቋል። መስቀል ሲሄድ፣ ጥምቀትን ሲያከብር፣ የመሳሰሉት የኦርቶዶክስ ተዋሕዶ ቤተክርስቲያን በዓላትን በተለይ አደባባይ በዓላትን ሲያከብር ያውቀዋል። ምንም የሚወሻሽ በምን አይነት ጭንቀትና መከራያችን ጊዜ እንደሚያሳልፋት በደንብ አውቋል። እናንተም ተነጋግረንበታል። በድሮን ከላይ በድሮን የሚጠብቅና እርምጃ የሚወስድ ኃይል አለን ብለው ሁሉ በመግለጫ አውጥተዋል። ህዝቡ ፈርቶ እንዲቀር ቤት ጥምቀትን ፈርቶ እንዲቀር ማለት ነው። ምን አይሰሙም አያዩ ምን ማለት ነው? ይሄ እኮ በአደባባይ እንደ ስድብ ነው የምቆጥረው እኔ በበኩሌ። የሌለውን ነገር አለ ብሎ በአደባባይ ክዶ እና ሸምጥጦ እነዚህን ደግሞ አባቶች እዛ ላይ ቁጭ አድርጎ ማድከምና ማዛግ በጣም ወንጀለኝነትም ነው። ከጠፋብህ ጥፋት በተጨማሪ እንደገና ክህደት የሆነውን ነገር እጅግ በጣም ወንጀልን ብቻ አይደለም በሳቸው በሚከተሉት ቤተ አምልኮ እምነትም ጭምር ኃጢአት ነው የፈጸሙት። ምክንያቱም ይሄ የትኛው ሃይማኖት የሚቀበለው አይደለም። ሌላውን እየበደሉ ሌላውን እያጠፉ አደባባይ ላይ ወጥቶ ለማስመሰል የሚደረግ ነገር እኔ የትኛው ሃይማኖት አስተምሮ እሳቸውም የሚከተሉትም ይሄን ሐሳብ ይደግፋል ብዬ እኔ አላምንም። ጤናማ ስለሆኑ አብዛኞቹ ሃይማኖቶች ማለት ነው መርምሬ ባላቀውም ማለት ነው። ግን ሃይማኖታቸው እንዳለ ይሁንና ወጥቶ በአደባባይ ላይ ተናገሩት ነገር አደባባይ ላይ ለሆኑ ህገወጥ ተግባራትን ግን በአቻነት አስቀምጠን እንሞግታቸዋለን ወይዘሮ አዳነች አቤቤ እና ይሄንን ማለት ሞራልም አቅሙ የላቸውም። ምክንያቱም ሆኖ አልታዩማ። ከታች ያለ የቀበሌ ሹመኛን ለመጠየቅና በከሳቸው አመራር ጋር ወደፊት ሊሄድ ያልቻለ የተለያየ የውስጥ ጥያቄ ያቀርባል። ልክ አደባባይ ላይ ወተንኛ እንደምንጠይቁ ብቻ እኮ አይደለም። ብልጽግና ውስጥ ያሉ አንዳንድ ባለሞራል ባለሊናዎች አሉ። በቃ ሲብስ ነገሩ ሲገነፍል እያዩት በቃ ኃጢአቱ በደሉ እንዲህ ግልብጥ ብሎ ሲመጣ ሰው ሊና አለ። ይሄንን በስብሰባቸውም በግምገማም ጥያቄ የሚጠይቅ ምን ካለ አሁን በሳቸው መመሪያ መሰረት ይሄ ጸረ ሃይማኖት ነው፣ ጸረ ብልጽግና ነው፣ ጸረ ሰላም ነው፣ ጸረ አንድነት ነው ምናምን ያሉ የገመገሙ ለመምቻነት የሳቸው ንግግር ያውጣቅ ያለሽ አብይ አህመድ ህግ ነው ንግግሩ። በሀገሪቱ ውስጥ ካለው ህግ በላይ የአብይ አህመድ ንግግር ሆኖ በፍርድ ቤትም በማንኛውም ያገለግላል። በተዋረድ ወይዘሮ አዳነች አቤቤ የሚናገሩት ንግግር በከተማ አስተዳደር ውስጥ ህግ ነው፣ መመሪያ ነው። ለታች ላሉ መዋቅሮች ወረዳዎች እንደ ህግ እንደ መመሪያ አገልግሎ መገማገሚያ፣ እድገትን ማሳያ፣ ማባረሪያ፣ ማሰሪያ ማንም ሆኖ ያገለግላል። እንደዛ ሆኖ ሌላውን በውስጣቸውን ያለው እነሱ የሚጠይቅ ጠያቂ ኃይልን ለመምቻነት ካልፈለጉት በስተቀርና ለዛ ዓላማ እንዲውል ካላመጡት በስተቀር ይሄ ንግግራቸው አሁን ወጥቶ ባደረጉት ንግግር እንጠይቅ ከተባሉ በአደባባይ ላይ ወጥተው በፍትህ አደባባይ ላይ መጠየቅ ያለባቸው ቁጥር አንድ አዲስ አበባ ላይ የሆነ ነገር ላለው ሃይማኖት ተኮር ለሆኑ መድሎ፣ መንግስታዊ መድሎ ቅድም ብለናል ተናግረናል። እኛ ከምንናገረው በላይ አማኙም ያልሆነ በዓለም ደረጃም ለሚታዘቡን ሁሉ የአደባባይ ሀቅ የሆነውን ነገር ነው የተናገረው። ይህን ሀቅ መሰረት አድርገን ስንነሳ ቁጥር አንድ ወይዘሮ አዳነች አቤቤ በፍትህ አደባባይ ተጠያቂ ሆናሉ። ሲቀጥል የእሳቸው መንግስትና ስርዓት ከተጠያቂነት የሚድን አይደለም። ምክንያቱም ቅድም ያስቀመጥናቸው ነገሮች አሉ። አሁንም ለተመልካቾቻችን ነጥቡን ለማስቀመጥ ማንም የመሰለውን የማምለክ ሙሉ መብት አለው ወይዘሮ አዳነች አቤቤን ጨምሮ። በዚህ ላይ ጥያቄ የለም።
ጥያቄያችን ግን ማንም የመሰለውን ሲያመልክ የኔ የሚለውን እንዳሻው ያደረገ የኔ የሚለውን መንግስታዊ ስልጣኑን ሀብቱን ተጠቅሞ እንዳሻው ያደረገ የሌላውን የኔ የማይለውን ሃይማኖት ደግሞ የሚጮኩንበት የሚያሳድድበት የሚያጠፋበት መሆን መቻል የለበትም። ወይዘሮ አዳነች አቤቤና መንግስታቸው ግን በተለይ የኦርቶዶክስ ተዋህዶ እምነትና አማኞችን መንግስት መር በሆነ መልኩ እያሳደዱ ነው፣ እየጨፈጨፉ ነው። በራሱ በመንግስት ሳይሆን ደግሞ መንግስታዊ መዋቅር ውጪ ባለው እነሱ በአንድም በሌላ መንገድ ሽፋን የሚሰጡት ኃይል በተደጋጋሚ ጭፍጨፋ፣ ማሳደድ፣ ማቃጠል ይኸው ለባለፉት 8 ዓመታት ታክተናል እንደ መቲ ይኸው ዛሬ ሙከራኔ እና አንቺ በምናለሽ መቲም በይ በነጋሪ ቲቪም በይ በሌላ መሰናዶችም በምንሰራው ሁሌ ሲንጀምር ምንድነው እንደው እንደ ሀገር አዘን ጀምረን መጀመር እኮ ይሄ ነገር እያልን አይደል የምንጀምር ሁሌ እንደ አዘን እንጀምራለን ስንል ምንን መነሻ አድርገን ሃይማኖትና ማንነትን መሰረት ያደረጉ ጭፍጨፋዎች ነው ሌላ አይደለም። እንደ ሀገር መንግስት መርኮ ነው ጦርነት ገጥሞ ህዝብን ከሚፈጀው በላይ ሃይማኖትና ማንነት ያስደረገ ጭፍጨፋ በባለፉት 8 ዓመታት ለጉድ ነው። እኛም እኮ እስኪ ምን እናርግ እስክንል ድረስ ማለት ነው። ይሄ ሁሉ የሆነው እሳቸው በሚመሩት የስልጣን ዘመን ነው። በተቃራኒው ግን እሳቸው የሚመሩበት የሚከተሉት አምልኮና የአምልኮ ተከታዮቹ የሚከተሉት ሰዎች አሁን የምንለው በደልና ሰቆቃ እንደ ሀገር ደርሶባቸዋል። የሞራል ጥያቄ ስላልደረሰባቸው ይደርስባቸው አይደለም፣ ስላልደረሰባቸው ይደረሰባቸው ተነስቶ ይሄንን ያድርግ ማለት አይደለም። ይሄ ለምን ሆነ? ሌላውስ እንዲህ እስፔሻሊ በተለየ መልኩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለባለፉት 8 ዓመታት ቅድም እኔ ያልኩት ሳይሆን ቤተክርስቲያኒቱ ራሷ በመግለጫ ያለችው ነው ደግሞ ስደት ላይ ናት። አሁን ስደት ላይ ናት። ምዕመኑ እንደ በግ እየታረደ ነው። ቤተክርስቲያን እንጀት ችቦ እየነደደች ነው። አላባራ እያለ በዚህ ሳምንት አልሰማን። በሚቀጥለው ሳምንት አርሲ ሌላ አካባቢ ልክ የነበረው ጭፍጨፋ ሲቀጥለን ያለ ወይዘሮ አዳነች አቤቤ ይሄንን ፕሮግራም ሲያካሄዱ እንዶ ባለምሯል ባለሊና ቢሆን እንዶ በሚያመልኩትም አምልኮ እምነትም ጭምር የእምነትን ጥያቄ ነው መጠይቃቸው። እንደው ተነስተው የአንድ ደቂቃ ጸሎት አድርጓል በእምነታቸው ብቻ አንድ ያለ በተደጋጋሚ ስለሚጨፈጨፉ የሰበሰባቸው ሃይማኖት ተቋማቶች መቲ የካቶሊክ እስካው የኢትዮጵያ ኦርቶዶክስ ሙስሊምን ሰብስቧል። ነገ ተነገ የጆባም የሌላው ሊሰበስብ ይችላል። እነዚህ የተሰበሰቡት የሃይማኖት ተቋማቶች እኮ ማንነትን ተኮር ባደረገ መልኩ እየደረሰ ያለውን ጭፍጨፋ በጋራ እኮ አውግዟል። የሰበሰቧቸው እነዚህን የሰበሰቧቸውን ሰዎችና የሃይማኖት አባቶችን ቁጭ አድርገው እሳቸው ከመድረክ ቆሞ በእንዲህ ምክንያት ለሞቱት እናንተ ምን አወገዛችሁ? መንግስትም እነዚህ እንደው ምልሽ የሞራል ነው ምልሽ መንግስትም ይሄን ነገር ለማቆም ጥረት ያደርጋል። እናንተ ማግዙ ወግ እኮ ነው እንዲህ ማለት እንዲህ ነው በእነሱ ቋንቋ በብልጽግናኛ ቋንቋ አደናቃፊ ናቸው እንደዚህ ናቸው እንደዛ መሆኑ ጉን ለሞቱት እንዲለውን በሉ ተነሱ የህሊና ጸሎትና አይባልም አይሉማ ለምን ለተመልካችን እቆናማ አይሰጡም። ያው የሚታወቀው ብልጽግና መንግስት ሃይማኖቱን ለመደበቂያ ነው የሚጠቀመው ከመጀመሪያ ጀምሮ። ትዝ ይልህ እንደሆነ እንዳለ የኦሮሞ ማህበረሰብ ወደሱ ማምጣት ሲፈልግ ኦሮሞ ህዝብ ውስጥ መደበቅ ሲፈልግ የኢሬቻን በዓል በመንግስት ባጀት በመንግስት ሲያከብረው ነበር አይደል? በቃ የመንግስት ሃይማኖቱ ይሄ ነው በቃ ዋቄፈና ነው አይነት በሚመስል ደረጃ በየመስሪያ ቤቱ ከላይ እስከ ታች እስከ ክፍለ ከተማ ድረስ ሰዎች ባለ ድርጅቶች ገንዘብ ሁሉ እንዲያወጡ ተብሎ ላይ ድረስ በዓላቱ ተጥለቅልቆ በየክፍለ ከተማው በየአካባቢው በየአደባባዩ ተዘግቶ እንዲከበር ይደረግ ነበር። ማለት የሃይማኖት ተቋማት ሳይሆኑ መንግስት ነበረ ኢሬቻን የሚያከብረው። ግን ለፖለቲካ ሊጠቀምበት ስለፈለገ ነው እናውቃለን እንጂ ማህበረሰቡን ሊጠቀም እንዳልፈለገ እናውቃለን። ከዛ ደግሞ ተመልሶ ሄድና በተወሰነ ደረጃ የፕሮቴስታንት ሰዎች እንዲያግዙት ሲፈልግና ከውጭም ሲያመጣ በጣም በዚህ ኮንግረስ ውስጥ ያሉ ትላልቅ የፓስተሮች ምናምን ሲመጡ ደግሞ ድንገት መንግስት ፕሮቴስታንት ይሆናል። እንግዲህ አብሮ ያሄድም አይደል? እዛኛ ያም እምነት ነው ይህም እምነት ነው እዚህ ላይ የኔ ነው እንደዚህ ነኝ ብለዋል። ድንገት ፕሮቴስታንት ይሆንና ለልብሱን ለብሶ ዝግጅቱን አዘጋጅቶ መድረኩን እንትን ብሎ መስቀል አደባባዩን አሸብርቆ እንግዳ ጠርቶ ጠቅላላ ራሳቸው ሁሉ በሚሳተፉበት ስርዓት ያደርጋሉ። ከዛ የፕሮቴስታንቱ ማህበረሰብ እሰይ በቃ መንግስታችን ፕሮቴስታንት ስለሆነ ከዚህ በኋላ ምንም ችግር አይገጥመንም ወይንም በቃ መንግስታችን ያግዘናል ምናምን እንዲል እና ይህን መንግስት መደገፍ አለብን፣ ከዚህ መንግስት ጋር መቆም አለብን፣ ለሃይማኖታችን ቆሞልናል እንዲባል ድንገት አንድ ሰሞን ፕሮቴስታንት ይሆናል። ከዛ ደግሞ አሁን የዩናይትድ አረብ ኤሚሬት ጉዳይ መጣ። ድንገት
ሙስሊም ብቻ ሆነ። እንዳየው ከመጀመሪያ ምንም በማስረጃ ነው የምነግርህ። የኦርቶዶክስ ተዋሕዶ ቤተክርስቲያን ጾም እና የረመዳን በተቀራራቢ ጊዜ ነው የተጀመረው። ሁሉንም ነገር ትቶት በአረበኛ ይሄንን ለኢትዮጵያው ሙስሊም አይደለም፣ ምንም መሞኛኘት አያስፈልግም። የሙስሊሞች ምናምን ይሄን ነገር ምንም ከሌላ ፐርሰናል እንዳትይዙት። በአረበኛ በአማርኛ ማለት በአረበኛ እንኳን አደረሳችሁ ምናምን መልካም ጾም ይሁን ብሎ ተጻፈ። ኦብቪስሊ በፔጁንም ሊንክ ምናምን ልኮላቸዋል ምናምን አማለለ ማለት ነው። አረቦቹ አማለላቸው ወንድሞቹን። ይሄ በጣም ሲገናኝ የወንድማማችነት በጽኑ እምነት ላይ የተመሰረተ ወዳጅነት የሚለውን ከዛ በኋላ ከቤተ መንግስት ጀምሮ እስከታች እስከ ሚኒስቴር መስሪያ ቤት እስከታች ድረስ እስካሁን ድረስ የአፍጥር ስርዓት ይካሄዳል። የአፍጥር ስርዓት ደጋግሜ እንዳልኩት ብርቅ አይደለም ለኢትዮጵያዊ። በጣም ነው የአፍጥር ስርዓትን የሚያውቀው የሚሳተፈው፣ ሌላው ክርስቲያኑ ምንም ማለት ነው። ለሙስሊሙ አይደለም፣ ለኢትዮጵያዊ ሙስሊሙ አይደለም፣ አዲስ ነገር አይደለም። ወይ የሲሪያ ስደተኞችን ባለፈው ዓመት ወይ እንደዚህ ሆነ ይሰበስብና ለሾው እሱን እንትላል። ተደጋጋሚ ፒክቸሮች የሚወጡት የነበረው ሰሞኑን አይተ ከሆነ የአፍጥር ፕሮግራም ነው። እንግዲህ ሌሎችም ክርስቲያኖች ጾም ላይ ናቸው ያሉት አይደል? ቤተክርስቲያን ላይ ቆመው ዳቦ የሚሰጣቸው የለም። አረ በሰላም በገቡ አስቀድሰውን በሰላም በገቡ ነው ጥያቄው። ይሄ has nothing to do ከእስልምና እምነት ተከታይም ከክርስትና እምነት ተከታይም ጋር ግንኙነት የለውም። ይሄ የፖለቲከኞችን ሸፍጥ ለማሳየት ነው። ድንገት አሁን ደግሞ ሙስሊም ነኝ አለ ይሄዳል። እዛ ነው የሚሄደው። ወንድሜ ነው አፍጥር ነው ጨዋታው ሁሉ የእስልምና ጉዳይ ነው ምናምን ብሎ ስለዚህ ነገ ደግሞ ኦርቶዶክሶችን በሚፈልጋቸው ሰዓት ድንገት እኔ ነኝ ኦርቶዶክስ ብሎ የማይመጣበት ምንም ምክንያት የለም። ሁሉም ጋራ ሊመጣ ይችላል። ዋናው ቅድም ባሳየሁት ቪዲዮ መሰረት ኑሯችን እኛ በፖለቲከኞች በተለይ ሃይማኖታችን ጉዳይ በአብዛኛው በተለይ ሃይማኖት ጉዳዮች በፖለቲከኞች የተመራ ጊዜ እና እሱን የተቀበልን ጊዜ በጣም አደገኛ ውስጥ። ለዚህ ነው ግድያ በየቦታው እኮ የምናየው ፖለቲከኞች ናቸው የሚገሉት። ኦርቶዶክሱ ለይተው የሚገሉት እኮ ፖለቲከኞች ነው። ነዋሪው እኮ ፖለቲከኞች ምናምን መሳሪያ ታጥቀው ዳቦን በላብን እንጀራን በላብን መጤ ነው ምናምን ብለው ካላሰለጠኑት በስተቀር ማህበረሰብ አብረ የኖረ ማህበረሰብ ድንገት ተነስቶ ይህን ጎረቤት ልግደል የሚልበት ምንም ነገር የፖለቲካ ሴራ ነው። እና ፖለቲካውን በዚህ ደረጃ ውስጥ ገብተው ከመፈትፈት ባለፈ ደግሞ ጠርተው የሃይማኖት አባቶችን ጠርተው ሌክቸር በጣም ይሄን እኮ አጭሩን ቪዲዮ ነው ያየው። በጣም ረጅም እኮ ነው። ሃይማኖት ማለት እምነት ማለት የሃይማኖት አባቶች መሆን ያለባችሁ ምናምን ተብሎ እኮ ሌክቸር ነው ቁጭ ብሎ ሲሰጣቸው የነበር እያስተማረቻቸው ነው። በጣም ነው የሚያሳዝነው። ያ ማለት ምንድን ነው? ሃይማኖት ከመንግስት ስር ወድቋል ማለት ነው። መግቢያም ላይ እንዳልኩት በዚህ ሁኔታ ከቀጠለ ደግሞ ሃይማኖት ክብሩንም ያጣል፣ ቦታውንም ያጣል፣ ምኑንም ነገር ያጣል። ሃይማኖተኛ ማህበረሰብ፣ ፈሪሃ እግዚአብሔር ያለው ማህበረሰብ ይጠፋል። ከዛ በቃረመኔነት ብቻ ወደ ላይ ከፍ ይላል ማለት ነው። እና የሃይማኖትን ተቋማት ዝቅታን ያየሁት አሁን በዚህ ቅድም ባሳየነው ቪዲዮ ላይ እና በጣም አደገኛ ነው ባይነኝ። በጣም እጅግ በጣም አደገኛ ነው የሚል አቋም ነው ያለኝ። የምትጨምረውና ሌላ ዜናዎች እሱ ብቻም ሳይሆን መቲ ትክክል ነሽ ያልሽው ላይ ሌላው ግን ምድራዊ ብቻ አይደለም ሰማያዊም ቤትም ጭምር ነው ለሃይማኖት አባቶች ከኛ በተሻለ ማለት ነው። እኛንም የሚሰብኩን የሚያስተምሩም እንደዛ ነው። እና እንደዚህ አይነት መድረኮችና እንደዚህ አይነት ሁኔታዎች ሲፈጠሩ ስለ ስጋቸው ብቻም ሳይሆን ስለ ነፍሳቸውና ስለሚከተሉት አምላካቸው ብለው ሐቅና እውነትን በዚህ አደባባዮች መሀል ላይ ቢመሰክሩ መልካም ነው የሚል ደግሞ አስተያየት አለኝ ለሃይማኖት አባቶች። ምክንያቱም እየደረሰ ካለው በደል አንፃር ምድራዊ ሕይወት ብቻ አይደለም አይነሱ እኛንም እንደዛ አይደል እነሱ ስላሉን ብቻ አይደለም ራሳችን በርብረንና ተቀብለን የምናመልከው አምላክና እምነት ነው ያለን። አባ ገብረ እግዚአብሔር አባ ወልድ አባ ማርያም ምናምን የሆነ ነገር ስላሉኝ ያስተባሩን በስራ ያሳዩን ነው የምትለው። አንድ ሰው ከመነኮሰ በኋላ እሞታለሁ ብሎ ፈርቶ እምነትን የሚያክል ነገር በዚህ ደረጃ ሲያዋርደው ማየት እኮ ለተከታዩ በጣም ሞት ነው። አዎ ምልሽ ያው እነሳቸው እዛ ያለ አባ ምናምን የምንላቸው በሆኑት ነገር እኔ አልጠየቅም፣ እሳቸውም በእኔ አይጠየቁም። ግን ከአስተምሮቱ አንጻር በተለይ ከኦርቶዶክስ እምነት አንጻር አማኝም ይዛ ከመሆን አንጻር እንዲህ አይነት ነውሮችን ሲያዩ በእውነት ሊገስጹ ይሄ ማለት ወጥተው መፈክር ያንቆርቁሩ ይውደም ይፈለጥ ምናምን ይበሉ አይደለም። ሃይማኖቱና ሃይማኖተኞቹ በደረሰባቸው በደል ልክ እንደዚህ አይነት መድረኮች ሲፈጠሩ
በተጨባጭና እውነትን መሰረት ያደረገ ነገር ሊናገሩ ይገባል፣ ሊገስጹ ይገባል። ስለ ሃይማኖቶቹ፣ ስለ ክራቸው፣ ስለ እውነታቸው፣ ስለኛ ስለ በጎቻቸው ብዙ ማለት ይቻላል እንጂ ወይዘሮ አዳነች አቤቤ ነገር ሲሉ ማስታወሻ ይዞ አይደላው ምናምን ነገር አንድ ሰሞን እንደምናየው ልክ ውዳሴ አብይን በዚህ ላይም ሰርተንበት አብይ ምናምን የሚል የሆነ እንትንም አለ። እንደዛ እንዲሉልን አይደለም የምንፈልገው። ሊተቹ ሊናገሩ ይገባል። ቤተክርስቲያኒቷ እየደረሰበት ያለውን በደል የሃይማኖት አባት ቢሆንም በኦርቶዶክስ ላይ የደረሰውን ነገር ሊናገር ይገባል። የኦርቶዶክስ አባትም ከሆነ በእስልምናው ላይ የደረሰውን ችግር ሊናገሩ ይገባል። ይሄ የህሊና ተጠይቅነትም ጭምር ነው። ቅድም ስንላቸው የነበረው በጋዜጠኝነት ሙያችን በሀገሩ ፖለቲካ ላይ ያገባናል ብለን በቅርብ እንደምንከታተል ካለን መረጃና እንደወሳቸው ወይዘሮ አዳነች አቤቤ እንዲህ ናቸው ብለን ለማለት ፈልገን ያመጣ ነው። አዲስ የፈበረክነው እኮ አጽያታቸው በደላቸው እኮ አይደለም እኮ በባለፉት የስልጣን ዘመናቸው ላይ የሆነውን የተናገርነው ነው። የተደበቀ የሆነ ፈልፍለን ያመጣ ነው። ማንም ያላየው ሚስጥር እኮ አምጥተን አይደለም እዚህ ላይ ገለጽነው። እንደ ሀገር ጉድ ያለበት ነው። ቤተክርስቲያኑ ራሱ አዋጅ አውጃ እኮ ማቅ የለበሰችበት ጥቁር የለበሰችበት አመድ ንስሳ ጸሎት ንሳ የገባችበት ለ3 ለ4 ቀን እኮ በሉ አልቅሶ አቤት ህዝጎ በሉ ብላ መመሪያ ያስተላለፈችበት ጉዳይ ነው። በግስ በሃይማኖት ጣልቃ ገብቶ ኦሮሞና አማራን እንደዚህ ቆታል እንደዚህ ምናምን ነገር ብሎ ድብልቅልቅ የወጣበት ነው። ምን ያልሆነው ነገር አለ በብልጽግና ሃይማኖት ተኮር መንግስት ወቅት? ይሄ ሁሉ ሲሆን የዚህ ሁሉ ዋነኛ ተጠቂ የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለዚህ የዛ ደግሞ አባት የሆኑ ትልልቅ የሆኑ ሰዎች ወይዘሮ አዳነች አቤቤ ቁጭ አድርጋ ስለ እምነት አስተምሮ ስትሰብካቸው ስትነግራቸው እንደው የተከበሩ ወይዘሮች አቤቤ ካሉበት የመንግስት ስልጣንና ኃላፊነት ይህንን ቢሉ እንረዳውታለን። ያ እንዳለ ሆኖ ግን እኮ ይሄም እኮ በደል ደርሶብናል። እንደው እስከዛሬው ሲሆን እንደው ከዚህ በኋላ እንኳን እባክዎት ይሄንን ያቆሙልን ማለት እስኪ እኔና አንቺ ባንደርስበትም ቪዲዮአቸው በጣም በሰፊው የሚሰራጭ አንድ እንትን አለ። አስታውሰሽ እንደሆነ መንግስቱ ኃይለማርያም የሰባ የሆነ የመጨረሻ የሆነ ስብሰባውን አድርጎ ትልቅ የሆነ ስብሰባ አድርጎ በዛ ስብሰባ ላይ አንድ አባት ስማቸውን ጠፋኝ፣ ብዙዎች ግን የሚከታተሉ ያስታውሳቸዋል። እንደው ኮሎኔል መንግስቱ እውነት አለው የመጨረሻውን ጥይት ጽዋ የሚጠጡት እርሶ ነው፣ ሀገር ጥለው ይሄዳሉ ብዬ አላምንም፣ ሀገር ጥለው ይሄዱ እንደሆነ ምናምን የሚሉ የሃይማኖት አባት ነበሩ። አይተሽው ነው በቃ ለታሪክ ተቀመጠ። መንግስቱ ኃይለማርያም እሱ ሲናገሩ አይተሽዋል ፊቱና ምናምን ብሎ እንዴት እንደሚያቸው ግን እሳቸው መዳኛቸው ሃይማኖት ነው። በቃ ወይ ወረዲ ሞቷል። መንግስቱ ኃይለማርያም ምን ብሎ ይገላቸዋል? ሲቀድም ብለሽዋል። ሲሞለኩሱ ምን ሲሉ ይሄን ዓለምን ትተውታል። እውነት ግን አቅ ስለተናገሩ ይሆን ነው። ወይዘሮ አዳነች አቤቤ ይሄንን ወጥቶ በድፍረት ሲናገሩ በእርሱ ዘመን እኮ ይሄ ቤተክርስቲያን ሆኖባታል፣ ሙስሊሞችም የደረሰባቸው ወደንም ካለ ይሄ ደርሶብናል፣ ፕሮቴስታንቱን፣ ካቶሊኩም፣ ሌላው በእርሱ ዘመን ይሄ ደርሶብናል። ልክ እንደዛው ደግሞ በእናንተ ዘመን ደግሞ ይሄ ደግሞ ጥሩ ነገር አለ ቢሉ ለሃይማኖቱ፣ ለምድሩ፣ ለሰማዩ እንዴት ያለ መልካም ነገር ነው። ሆኖ ግን እንደ እርሶ ካሉ ብሎ እጅ ነስቶ መውጣት ግን የሃይማኖታዊ ነውር ጭምር ነው። ይሄ ለአባቶች ያስተላለፍኩት መልእክት ነው። እሺ፣ እናመሰግናለን። ሰዓታችን እየገደበን ስለሆነ ሌሎችን ዜናዎች ላቆያቸው ነው። ግን አንድ የተካሄደ የነበረ ዜና ነበር፣ እንደውም ዛሬ ወጥቷል። የብሔራዊ ተሃድሶ ኮሚሽን አርሚ 70 የተባሉትን ከህወሓት ጋር ወግነው ሲዋጉ የነበሩ የቀድሞ የመከላከያ ሰራዊት አባላትን ተሃድሶ ስልጠና እና መልሶ ማቋቋም ሂደት በትላንትናው ዕለት አጠናቅቄያለሁ አለ። ተሃድሶ ስልጠናው የተካሄደው በአዋሽ አርባ ጊዜያዊ ማሰልጠኛ ማዕከል በመሆኑ ኮሚሽኑ ገልጿል። በአዋሽ አርባ የተሃድሶ ስልጠና የተሳተፉ ህወሓት ተዋጊ የነበሩ የቀድሞ መከላከያ ሰራዊት አባላት 500 በላይ ናቸውም ተብሏል። የትግራይና ሰላም ጸጥታ ቢሮ ኮሚሽኑ የቀድሞ አርቢ 70 አባላትን ወደ ተሃድሶ ስልጠና አስገብቻለሁ ማለቱን ባለፈው ሳምንት ማስተባበሉ ይታወቃል ይላል። አሁን እኔ በቪዲዮም በምንም በደንብ ተሰርቶበት አይቼዋለሁ። ገብተው ስልጠና ወሰድን ምናምን ተብሎ እኔ የምልህ ይሄ ተሃድሶ ምናምን የሚባለው የሆነ አንድ እንግዲህ ከህወሓት ጋር ሆነው ሲዋጉ የነበሩ ኃይል ናቸው እና አሁን ማሊያን ተሃድሶ ወስደው ማሊያና ቡድን ቀይረው እንደገና ሊዋጉ ነው አይደለ? ሌላ ምንም አዲስ ነገር የለውም። ይሄ ተሃድሶ ምናምን እንጂ ገበሬ ሊሆኑ ወይም ሌላ ስራ ሊሰጣቸው አይደለም። ሄደው ሰብስበው ወንጀለኞች ናቸው፣ ተዋግተዋል። ብዙ ደም በእጃቸው ላይ አለ። ተጠያቂነት የለም። ኢትዮጵያ እንደምታውቀው ሰዓታችን አጭር ነው፣ ብዙ ረጅም ሰዓት አልሰጥም። ነገር ግን ያንን ሁሉ ወንጀል ከሰሩ በኋላ እኔን እስከጠቀማችሁኝ ድረስ እናንተ ጻድቅ ናችሁ ብለው ጠርተው ማሊያ አስቀይረው ቡድን አስቀይረው እንደገና ለብልጽግና መጠቀሚያ ሊያደርጓቸው እንደሆነ ነው የሚታየኝ ማለት ነው። አንተ ምን ትላለህ? አንቺ አልሽውን ነው። ከዛ የተለየ ነገር የለም። ግን በሱር ግን
የሚነሱ ዝርዝር ሐሳቦች አሉ። እንዳልሽው ሰዓት እየገደበን ስለሆነ ሌላ ጊዜ በሰፊው እንሄዳለን። ቁም ነገሩ ግን አንቺ ያልሽው ነው። በዛ ውስጥ ግን የምናነሳቸው የተለያዩ አታየቶች አሉ። በዚህ አንቺ ባልሽው መልኩ ብቻ ሳይሆን የራሳቸው ጠንካራና ደካማ ጎን አታየቶች አሉ። በራሱ ታድሶ ሲባል ምንድነው በራሱ እንደዚህ አይነት ነገር በመርህ ደረጃ ምንስ ጉድለት አለበት የሚለው ነገር መፈተሽ ያስፈልጋል። ዞሮ ግን አሁን መንግስት ይሄንን ሲያደርግ ግን እውነት ለታሰበለት ዓላማ በመርህ ደረጃ ታድሶ የምንለው ኮቴሽን እሱን ታርጌት ያደረገ ነው ወይ የሚለው አይደለም የሚለውን ያስማማናል። ግን በዚህ ውስጥ ግን የሚነሱ አከራካሪ ሐሳቦች ስላሉ ሰዓታችን ላለመሻመት ሌላ ጊዜ ብንሄድበት ይሻላል። መቲ እጅግ በጣም አመሰግናለሁ። ጋዜጠኛ የነሰው ተማጋች ይነቃቸው ከበደ ለዛሬ በዚህ እንፈጽም። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ፕሮግራምን ነው። እንግዲህ ያለንን ዋና ዋና ሐሳቦችና መረጃዎች ወደ እናንተ አቅርበናል። ዳግም በሌላ ፕሮግራም እስከምንገናኝ ሰላም ዋሉ።